የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹን እናስደምጣቸዋለን። አብዛኛው የአዲስ አበባ መሬት ለመናፈሻ መዋሉ ተገለጸ። ጠቅላይ ሚኒስትር አብይ አህመድ ነዳጅ ቆጥቡ ሲሉ መመሪያ አሳለፉ። ፕሬዝዳንት ፑቲን ወደ አዲስ አበባ ስልክ መደወላቸውን ክሬምሊን አስታወቀ። የአዲስ አበባ ፖሊስ ህገወጥ ነዳጅ መያዙን አስታወቀ። በጋብቻ ላይ ጋብቻ የፈጸሙ ግለሰቦች በእስራት ተቀጡ። ሶማሊያ ለእስራኤል ማስጠንቀቂያ ሰጠች። እንዲሁም የተባበሩት አረብ ኤሚሬቶች በኢራን ተከታታይ ጥቃት እየነደደች ስለመሆኑ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። በጋብቻ ላይ ጋብቻ የፈጸሙ ግለሰቦች በእስራት ተቀጡ። በምስራቅ ቦረና ዞን ጉሜኤል ዶሎ ወረዳ ውስጥ ህጋዊ ትዳሩን ሳያፈርስና ባለ ትዳር እያለው እያወቀች በጋብቻ ላይ ጋብቻ የፈጸመች ሴት በእስራት መቀጣታቸውን ፖሊስ አስታወቀ። የምስራቅ ቦረና ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ኮማንደር በቃሉ በለጠ እንደተናገሩት አንደኛ ተከሳሽ ጀተኒ ኤሬሮ የተባለው ግለሰብ በእስራት የተቀጣው የቀድሞ ህጋዊ ትዳሩን ሳያፈርስ ሌላ ትዳር ከሁለተኛው ተከሳሽ ጋር ትዳር በመመስረቱ እንደሆነ ተገልጿል። ሁለተኛ ተከሳሽ ቀለቲ ጋዮ የተባለች ግለሰብ ህጋዊ ትዳር ያለውን ሰው ትዳሩን ሳያፈርስ እያወቀች በጋብቻ ላይ ጋብቻ በመፈጸሟም በእስራት ልትቀጣ ችላለች። ሁለቱ ግለሰቦች በፈጸሙት ወንጀል ተከሰው የምርመራ መዝገባቸው በፖሊስ ተጣርቶ ለአቃቢ ህግ መዝገቡ ተልቋል። አቃቢ ህግም ክስ የመሰረተ ሲሆን ክሱን የተመለከተው የጉሜኤል ዶሎ ወረዳ ፍርድ ቤት ሰሞኑን በዋለው ችሎት ሁለቱ ግለሰቦች እያንዳንዳቸው በ6 ወራት እስራት እንዲቀጡ የወሰነባቸው መሆኑን ኮማንደር በቃሉ በለጠ ገልጸዋል። የአዲስ አበባ ፖሊስ ህገወጥ ነዳጅ መያዙን አስታወቀ። በህገወጥ መንገድ ከአዲስ አበባ ሊወጣ የነበረ 6 በርሜል ነዳጅ ከነተጠርጣሪዎቹ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተጠርጣሪዎቹ የወንጀል ድርጊቱን የፈጸሙት መሳለሚያ አካባቢ ከሚገኝ አንድ የነዳጅ ማደያ ሲሆን በማደያው በነዳጅ መቅዳት ሙያ ላይ የተሰማራው አሸናፊ ጥላሁንና ሱልጣን ተክላይ የተባለ አሽከርካሪ ነው። ግለሰቦቹ ጨለማን ተገን በማድረግ ከተጠቀሰው የነዳጅ ማደያ የቀዱትን 6 በርሜል ወይም 1200 ሊትር ነዳጅ ኮድ A55857 አዲስ አበባ ኤፍኤስአር ተሽከርካሪን በመጠቀም ጭነው ሲያዘዋውሩ በልደታ ክፍለ ከተማ ወረዳ 5 ፔፕሲ አካባቢ በቁጥጥር ስር ውለዋል። ፖሊስ ተጠርጣሪዎቹን በቁጥጥር ስር በመዋል ባደረገው ምርመራ ነዳጁን በህገወጥ መንገድ ከከተማው ክልል ለማስወጣት ሲንቀሳቀሱ እንደነበር ተገልጿል። ወቅታዊውን ዓለም አቀፋዊ ሁኔታ እንደ መልካም አጋጣሚ በመጠቀም ከፍተኛ የውጭ ምንዛሬ ወጥቶበት ወደ ሀገር ውስጥ የሚገባን የነዳጅ ምርት በህገወጥ መንገድ የሚያዘዋውሩ ነዳጅ የሚደብቁና መሰል የወንጀል ድርጊት ውስጥ በሚገቡ የነዳጅ ማደያዎች ሰራተኞችና ግለሰቦች ላይ የሚወሰደውን ህጋዊ እርምጃ አጠናክሮ እንደሚቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል። ፕሬዝዳንት ፑቲን ወደ አዲስ አበባ ስልክ መደወላቸውን ክሬምሊን አስታወቀ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ትላንት ወደ አዲስ አበባ ስልክ ደውለው ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን ክሬምሊን ገልጿል። ክሬምሊን በመግለጫው የሁለቱ መሪዎች ውይይት ሞስኮ በአፍሪካ ውስጥ ዲፕሎማሲያዊና ኢኮኖሚያዊ ተሳትፎን ለማጠናከር እንደምትፈልግ ማሳያ መሆኑን አስረድቷል። መሪዎቹ ፖለቲካዊ ምክክርን፣ ኢኮኖሚያዊ ጥምረትን፣ የንግድ ግንኙነትና የሰብአዊ ትብብርን ጨምሮ በሁለትዮሽ ሊያደርጓቸው በሚችሉ ቁልፍ ጉዳዮች ላይ መወያየታቸውን ጨምሮ ገልጿል። ይህ ውይይት ጠቅላይ ሚኒስትር አብይ አህመድ በሴፕቴምበር 2025 በሞስኮ ጉብኝት ባደረጉበት ወቅት የደረሱባቸውን ስምምነት ተከትሎ የመጣ መሆኑን ያስረዳው መግለጫው ያኔ የተስማሙባቸው ጉዳዮች አሁን ምን ደረጃ ላይ እንደሚገኙ መገምገማቸውን አስታውቋል። ከዚህ በተጨማሪም ፑቲን በደቡብ ኢትዮጵያ ክፍል በመሬት መንሸራተት አደጋ ሕይወታቸውን ላጡ ዜጎች የሀዘን መግለጫ ማስተላለፋቸውን መግለጫው አስረድቷል። አብዛኛው የአዲስ አበባ መሬት ለመናፈሻ መዋሉ ተገለጸ። ከአዲስ አበባ ከተማ መሬት 52 በመቶ በመንገድ በወንዝ ዳርቻና በአረንጓዴ ልማት መያዙ ተገልጿል። ከአዲስ አበባ ከተማ መሬት 52 በመቶ ለመንገድ፣ ለወንዝ ዳርቻና ለአረንጓዴ ልማት የተያዘ ነው ተብሏል። ለመኖሪያ እንዲሁም ለመስሪያና ማምረቻ ሊውል የሚችለው የከተማዋ መሬት 48 በመቶ ብቻ እንደሆነ የከተማ ልማት ባለሙያው አቶ ሲሳይ ዘነበ ይናገራሉ። ፍላጎቱን ከአቅርቦቱ ጋር እንዳይጣጣም ያደረገው አንዱ ምክንያት ይኸው እንደሆነ ባለሙያው ይጠቅሳሉ። በየጊዜው የሚጨምረው የህዝብ ቁጥርና ወደ ከተማው የሚደረግ ፍልሰት ነገሩን ከድጡ ወደ ማጡ አድርጎታልም ብለዋል። የከተማ አስተዳደሩ ይህን እጥረት ያለበት ሀብት ለግለሰቦች ከሚያስተላልፍባቸው መንገዶች አንዱ ሊዝ እንደሆነ የጠቀሱት አቶ ሲሳይ የዚህ ክፍያ ግን
ከፍተኛ እንደሆነ ተናግረዋል። ይህ ከፍተኛ ክፍያ ደግሞ ግለሰቡ መሬቱ ላይ ገንዘቡን ስለሚጨርስ ለግንባታ የሚተርፈው ነገር እንዳይኖር ያደርጋል ብለዋል። ሆንግ ኮንግ እና አምስተርዳምን የመሳሰሉ ከተሞችም መሬት በሊዝ ለግለሰቦች እንዲተላለፍ ያደርጋሉ የሚሉት ባለሙያው አሰራሩ ግን ጥብቅ ቁጥጥር ያለበት እንደሆነ ጠቅሰዋል። በሌላ በኩል ከተሞቹ ክፍያ የሚጠይቁት ግንባታው ተከናውኖ አካባቢው ከለማ በኋላ እንደሆነ ተናግረዋል። ክፍያ የሚጠይቁት ግን ግንባታ ከተከናወነና ልማት ከተሰራ በኋላ መሆኑን ነው የጠቆሙት። እንደኛ ለመሬቱ ሳይሆን የሚከፍሉት ለመጣው ልማት ነው ብለዋል። አሁን ባለው ሁኔታ በብዙ አካባቢዎች መሬት ለማግኘት ረዘም ያለ ጊዜ እንደሚጠይቅ የተናገሩት ባለሙያው ይህም ዋጋውን ከፍ የሚያደርግ ሌላ ምክንያት ነው ይላሉ። የመሬት ፍላጎት ከአካባቢ ጋርም የተገናኘ እንደሆነ ባለሙያው አቶ ሲሳይ ተናግረዋል። ፒያሳ ላይ ሞል ልገንባ ብሎ መሬት የጠየቀ ባለሀብት ረጲ ላይ ቦታ ቢሰጠው አይቀበልም ነው ያሉት። ለዚህ መፍትሄው የሊዝ ጨረታዎችን አይነት ማብዛት እንደሆነ ጠቅሰዋል። 13 በሚሆኑ የኢትዮጵያ ከተሞች ላይ በተደረገ ጥናት የሁሉም ማስተር ፕላን ወደ ጎን መስፋትን ታሳቢ ያደረገ እንደሆነ መረጋገጡን አቶ ሲሳይ ተናግረዋል። አዲስ አበባም ከእነዚህ ከተሞች መካከል አንዷ ናት ያሉት ባለሙያው ማስፋፊያው ግን አስቀድሞ ታሳቢ ሊደረግባቸው የሚገቡ ጉዳዮች እንዳሉ አመልክተዋል። በየጊዜው የሚወጡ ሕጎችን እየፈተሹ የማስተካከያ እርምጃ መውሰድ እንደሚገባም አስፈላጊ እንደሆነ አቶ ሲሳይ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ነዳጅ ቆጥቡ ሲሉ መመሪያ አሳለፉ። ጠቅላይ ሚኒስትር አብይ አህመድ በመካከለኛው ምስራቅ የተፈጠረውን የጸጥታ ቀውስ ተከትሎ በኢትዮጵያ የነዳጅ አቅርቦት ላይ ከፍተኛ ስጋት መደቀኑን በይፋ በማመን ዜጎችና የነዳጅ አከፋፋዮች ወደ ጥብቅ የነዳጅ ቁጠባ እንዲገቡ አሳስበዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የዓለም አቀፉ የነዳጅ አቅርቦት ወደ መደበኛ ስርዓቱ እስኪመለስ ድረስ ነዳጅ ለመሰረታዊ ነገሮች ብቻ ቅድሚያ ተሰጥቶት በጥንቃቄ እንዲሰራበት ጥሪ አቅርበዋል። ይሁን እንጂ ይህ የመንግስት ድንገተኛ ማሳሰቢያ በሀገሪቱ የቅድመ ዝግጅትና የስትራቴጂካዊ ነዳጅ ክምችት አቅም ዙሪያ ትልልቅ ጥያቄዎችን አስነስቷል። መንግስት ቀውሱን ሙሉ በሙሉ ከውጭው ዓለም የጸጥታ ችግር ጋር ያያይዘውም የውጭ ምንዛሬ እጥረትና የኑሮ ውድነት ዜጎችን አጥብቆ እየፈተነ ባለበት በአሁኑ ወቅት የነዳጅ አቅርቦት መስተጓጎል በሀገሪቱ የትራንስፖርት፣ የግብርናና የምርት ዘርፎች ላይ ከባድ የኢኮኖሚ ሽባነትን ሊያስከትል እንደሚችል የኢኮኖሚ ታዛቢዎች ስጋታቸውን ይገልጻሉ። የነዳጅ እጥረት በቀጥታ የሸቀጦችን ዋጋ እንደሚያንር በመታወቁም ችግሩ የዜጎችን የዕለት ተዕለት ኑሮ ይበልጥ እንዳያከብደው ተሰግቷል። በተጨማሪም ለነዳጅ ማደያዎችና ለአካፋዮች በኃላፊነት ስሜት እንዲሰሩ የተሰጠው አጠቃላይ መመሪያ በገበያው ላይ ሊፈጠር የሚችለውን ህገወጥ የነዳጅ ክምችትና የጥቁር ገበያ መስፋፋት እንዴት እንደሚቆጣጠረው ግልጽ አይደለም። መሰረታዊ ነገሮች የሚለው አገላለጽም ግልጽ የሆነ የህግ ማዕቀፍ ወይም የአከፋፈል ስርዓት እስካልተበጀለት ድረስ የመንግስት ሚና በማሳሰብ ብቻ የሚወሰን ከሆነ መጪዎቹ ቀናት የሀገሪቱን ኢኮኖሚ በእጅጉ የሚፈትኑ ሊሆኑ እንደሚችሉ ይጠበቃል። ሶማሊያ ለእስራኤል ማስጠንቀቂያ ሰጠች። ሶማሊያ እስራኤል በሶማሌላንድ የጦር ሰፈር ለመገንባት በያዘችው እቅድ ዙሪያ ማስጠንቀቂያ ሰጥታለች። ሶማሊያ እስራኤል በሶማሌላንድ ውስጥ የጦር ሰፈር ለመገንባት ይዛለች በተባለው እቅድ ዙሪያ ማስጠንቀቂያዋ ተበራክቶ ተሰራጭቷል። ሶማሊያ እስራኤል በሶማሌላንድ ውስጥ የጦር ሰፈር ለመገንባት ይዛለች በተባለው እቅድ ዙሪያ ላይ አንገብጋቢ የሆነ ማስጠንቀቂያ ሰጥታለች። የጦር ሰፈሩ እስራኤል አሁን እያካሄደች ላለው ጦርነት አካል በመሆን በቀጠናው ባሉ ጠላቶቿ ላይ የአየር ድብደባ ለማድረግ እንደ ስልታዊ ነጥብ የሚያገለግል ይሆናል። ሀገሪቱ ግዛቷ በውጭ ግጭቶች ውስጥ እንዲገባ እንደማትፈልግም ገልጻለች። በኤደን ባህረ ሰላጤ ማዶ ከየመን ፊት ለፊት የሚገኘው ይህ የጦር ሰፈር እስራኤል በየመን የሚገኙትን የሁቲ አማጽያን እንዲሁም በኢራንና በሊባኖስ የሚገኘውን ሄዝቦላህን ጨምሮ በሰፊው ቀጠና ውስጥ በሚገኙ ጠላቶቿ ላይ ስልታዊ የአየር ጥቃቶችና ድብደባዎች እንድትሰነዝር ያስችላታል። እስራኤል ባለፈው ታህሳስ ወር የሶማሌላንድ ነጻነት እውቅና በመስጠት የመጀመሪያው የተባበሩት መንግስታት ድርጅት አባል ሀገር ስትሆን በዚህም ሂደት ከሶማሌላንድ ጋር አጋርነት መስርታለች። የሶማሌላንድ ባለስልጣናት በየካቲት ወር መጀመሪያ ላይ እስራኤል በግዛታቸው ላይ ወታደራዊ ሰፈርን ልትመሰርት የምትችልበትን እድል ውድቅ ማድረግ እንደማይችሉ ተናግረዋል። የሶማሌላንድን እውቅና ለመስጠት ፈቃደኛ ያልሆነችው ሶማሊያ እስካሁን ያሉትን እነዚህን ሁኔታዎች በስጋት ስትከታተል ቆይታለች። ኤምሬትስ በኢራን ጥቃት እየነደደች መሆኑ ተገለጸ። የተባበሩት አረብ ኤምሬትስ በተለያዩ አቅጣጫዎች በተሰነዘሩ የድሮንና የሚሳኤል ጥቃቶች መታመሷን ቀጥላለች። በፉጃይራ የኢንዱስትሪ ቀጠና ላይ በተሰነዘረ የድሮን ጥቃት ምክንያት ከፍተኛ እሳት መነሳቱን የኤምሬትሱ የሚዲያ ጽሕፈት ቤት አስታውቋል። የሲቪል መከላከያ የነፍስ አድን ቡድኖች እሳቱን በቁጥጥር ስር ለማዋል ከፍተኛ ርብርብ እያደረጉ ሲሆን እስካሁን በስፍራው የደረሰ የሰው ጉዳት ሪፖርት እንዳልተደረገ ተገልጿል። በሌላ በኩልና እጅግ አሳሳቢ በሆነው ክስተት ደግሞ በአቡዳቢ አልባህያ በተባለ አካባቢ በሚገኝ አንድ የሲቪል ተሽከርካሪ ላይ ሚሳኤል በመውደቁ ምክንያት የአንድ የፍልስጤማዊ ዜጋ ሕይወት ማለፉን የአቡዳቢ የሚዲያ ጽሕፈት ቤት በይፋዊ የኤክስ ማህበራዊ ትስስር ገጹ አረጋግጧል። ባለስልጣናቱ ወደ ስፍራው በማቅናት አደጋውን ለመቆጣጠር አስቸኳይ ምላሽ እየሰጡ መሆኑንም
አስታውቀዋል። ይህንም በቀጠናው የተፈጠረውን አስደንጋጭ የጸጥታ መደፍረስ ተከትሎም የአቡዳቢ ባለስልጣናት ህዝቡ መረጃዎችን ከትክክለኛና ይፋዊ የመንግስት ምንጮች ብቻ እንዲከታተሉ አሳስበዋል። ስጋትና ድንጋጤን ሊፈጥሩ የሚችሉ ያልተረጋገጡ መረጃዎችንና የሐሰት ወሬዎችን ከማሰራጨት ሙሉ በሙሉ እንዲቆጠቡ ጥብቅ ማስጠንቀቂያ አስተላልፈዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።